ካይሮ፣ ሞቃዲሾና አስመራ በኢትዮጵያ ላይ አዲስ ግንባር ፈጥረዋል። ግብፅ የቀይ ባህር የበላይነቷን ላለማጣት የመጨረሻ ያለችውን ቁማር ጀምራለች። ሶስት አገራት፣ አንድ ስብስብ። ኢትዮጵያ ግን አልተጋበዘችም። በካይሮ የተደረገው የዲፕሎማሲ እንቅስቃሴ አጋጣሚ አይደለም። በባህር በር ውጥረት፣ የህዳሴው ግድብ ውዝግብና የቀይ ባህር ደህንነት በአንድ ላይ ተጠላልፈዋል። ጦርነት ወይስ አዲስ የኃይል ሚዛን? በአፍሪካ ቀንድ እየተሰራ ያለው የዲፕሎማሲ ወጥመድ ምን ይመስላል? ለዓመታት የካይሮ አይኖች የተተከሉት አባይ ወንዝ ላይ ነበረ። ዛሬ ግን የግብፅ ትኩረት ወደ ቀይ ባህር ዞሯል። ኢትዮጵያ ወደ ባህር ለመድረስ የምታደርገው ጥረት የቀጣናውን የፖለቲካ ካርታ እየቀየረው ነው። የካይሮው ስብሰባ በቀጣናው አዲስ የኃይል አስተላለፍ መፈጠሩን ማረጋገጫ ነው። የአፍሪካ ቀንድ ቀጣይ ዕጣ ፈንታ ወዴት ያመራል? ዛሬ ስለ ቀይ ባህር እውነተኛ ፍልሚያ፣ ስለ አሜሪካ ድብቅ እጅና ስለ ኢትዮጵያ ቀጣይ እርምጃ ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። ቀይ ባህር የዓለም አይን ማረፊያ ሆኗል። የአፍሪካ ቀንድ ደግሞ ከምንጊዜውም በላይ የታላላቅ ኃይሎች የትኩረት ማዕከል ሆናለች። በቅርቡ በግብፅ መዲና ካይሮ የተደረጉት ምስጢራዊ የሚመስሉ ተከታታይ የዲፕሎማሲ ንግግሮች በአጋጣሚ የተደረጉ አይደሉም። ግብፅ፣ ሶማሊያ፣ ኤርትራና በአሜሪካ በኩል ደግሞ ከፍተኛ የአፍሪካ ጉዳዮች አማካሪ የሆኑት ማስአድ ቦሎስ በካይሮ ተሰብስበዋል። ጥያቄው ግን ከዚህ ስብሰባ ጀርባ ያለው እውነተኛ ምስጢር ምንድን ነው የሚለው ነው። ግብፅ በህዳሴው ግድብ ተስፋ ቆርጣ አቅጣጫዋን ወደ ቀይ ባህር አዙራለች። ሶማሊያና ኤርትራስ ከካይሮ ጋር የፈጠሩት ጥምረት አዲሱን የፖለቲካ አስተላለፍ እንዴት ይቀይረዋል? ከሁሉም በላይ ደግሞ የኢትዮጵያ የባህር በር ፍላጎትና ቀጣናዊ ተጽዕኖ የእነዚህን ሀገራትን እንቅልፍ ያሳጣው ለምንድን ነው? የካይሮ ውይይቶች በይፋ ሲገለጹ ስለ ቀጠናዊ ደህንነትና ቀይ ባህር መረጋጋት ተመካከርን ነው ያሉት። ነገር ግን በዲፕሎማሲው ዓለም ይፋዊ መግለጫ ማለት እውነታውን ለመሸፈን የሚጠቀምበት መጋረጃ ነው። ካይሮ አሁን የምታደርገው እንቅስቃሴ ቀላል አይደለም። ግብፅ የቀይ ባህርን ጉዳይ ከሲውዝ ቦይ ገቢዋና ከብሔራዊ ደህንነቷ ጋር አጥብቃ ታስረዋለች። 12 በመቶ የሚሆነው የዓለም ንግድ የሚያልፍበት ቀይ ባህር ከተረበሸ የግብፅ ኢኮኖሚ ይደማል። ነገር ግን ከዚህ ሁሉ በላይ ግብፅ ትልቁ ስጋቴ ኢትዮጵያ ናት እያለች ደጋግማ ተናግራለች። ለዓመታት ካይሮ ትኩረቷ በአባይ ወንዝና በታላቁ የህዳሴ ግድብ ላይ ብቻ ነበረ። ዛሬ ግን የግብፅ ስትራቴጂ ተቀይሯል። የህዳሴው ግድብ የውሃ ሙሌት መጠናቀቁንና ድርድር ወደ የትም እንደማያደርሳት የተረዳችው ግብፅ አሁን የኢትዮጵያን ቀጣናዊ መስፋፋት ከኋላ በኩል ለመዝጋት እየሰራች ነው። በዚህ የፖለቲካ ቁማር ላይ ግብፅ ሶማሊያንና ኤርትራን እንደ ዋና አጋር መርጣለች። ሶማሊያ ከኢትዮጵያ ጋር ባላት የባህር በርና የሉዓላዊነት ውዝግብ ምክንያት ከካይሮ ጋር ትጠግታለች። ኤርትራ ረጅም የቀይ ባህር መስመር ያላትና ከኢትዮጵያ ጋር ውስብስብ ታሪክ ያላት ሀገር በመሆኗ ለካይሮ ወሳኝ መሳሪያ ሆናለች። ይህ በካይሮ የተመሰረተው ዲፕሎማሲያዊ ግንባር የኢትዮጵያን ቀጣናዊ ተጽዕኖ ለመግታት የተዘረጋ ወጥመድ ነው። ወደ ዋናው ምክንያት እንመለስ። የዚህ ሁሉ ግርግር መነሻው ምንድን ነው? መልሱ አንድ ነው። የኢትዮጵያ የባህር በር ፍላጎት። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት በምስራቅ አፍሪካ ትልቋ የኢኮኖሚ ባለቤት ናት። ነገር ግን የባህር በር የላትም። አዲስ አበባ የባህር በር ማግኘት የኢኮኖሚ ህልውናና የስትራቴጂክ አስፈላጊነት ጉዳይ ነው ብላ ታምናለች። ነገር ግን የኢትዮጵያ ወደ ቀይ ባህርና ወደ ኤደን ባህረ ሰላጤ ለመድረስ የምታደርገው እንቅስቃሴ ጎረቤቶቿንና ቀጣናዊ ኃይሎችን አስደንግጧል። የሶማሊያ ቁጣ። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር በር የመግባቢያ ሰነድ በሞቃዲሾ ዘንድ እንደ ሉዓላዊነት መደፈር ነው የተቆጠረው። ይህ ውጥረት ሶማሊያን በቀጥታ ወደ ግብፅ እቅፍ ስቧታል። የኤርትራ ስጋት። ኤርትራ የራሷን የባህር ወሰንና የንግድ መስመር በጽኑ ለመጠበቅ ትፈልጋለች። የኢትዮጵያ በቀይ ባህር አካባቢ መጠናከር አስመራን የስጋት ቀጠና ውስጥ ከቷታል። ይህንን ግብፅ በጥሩ ሁኔታ ተጠቀመችበት። የጠላት ወዳጅ ነው በሚለው የቆየ መመሪያ ግብፅ ከሶማሊያና ኤርትራ ጋር በመሆን በኢትዮጵያ ዙሪያ የፖለቲካና የደህንነት ከበባ ለመፍጠር እየሞከረች ነው። ነገሩ የአፍሪካ ቀንድ ሀገራት ፍልሚያ ብቻ አይደለም። በካይሮ ስብሰባ ላይ ትልቁን ትኩረት የሳበው የአሜሪካው ከፍተኛ አካል ማሱድ ቦሎስ መገኘታቸው ነው። አሜሪካ በዚሁ ስብሰባ ላይ ለምን ተገኘች? ዋሽንግተን ምን እያሰበች ነው? ለዋሽንግተን ቀይ ባህር ማለት የዓለም የነዳጅና የንግድ ደም ስር ነው። በየመኑ ሁቲዎች የሚሰነዘረው ጥቃት፣ በሱዳን ያለው የእርስ በርስ ጦርነትና
የቻይና እንዲሁም የሩሲያ በምስራቅ አፍሪካ የሚኖራቸው ተጽዕኖ ማደግ አሜሪካን አሳስቧታል። አሜሪካ 3 ዋና ዋና ግቦችን ይዛ ነው የገባችው። የቀይ ባህር ንግድ መስመርን ማስጠበቅ፣ አዲስ ቀጠናዊ ጦርነት እንዳይፈነዳ መግታት፣ በኢትዮጵያና በሶማሊያ እንዲሁም በግብፅና በኤርትራ መካከል የሚፈጠረው ግጭት መላውን ቀጠና ያፈርሰዋል። የጸረ ሽብርተኝነት ትግሉን ማስቀጠል፣ በሶማሊያ አልሻባብ እንዳያንሰራራ የሶማሊያን ደህንነት ማጠናከር ይፈልጋሉ። ነገር ግን አሜሪካ በግብፅና በስጋት ሀገራቱ መካከል መሃል ስትቆም የኢትዮጵያን ፍላጎትና የቀጣናውን ሚዛን እንዴት አድርጋ ነው የምታስታርቀው? አሜሪካ በካይሮ ስብሰባ ላይ መገኘቷ የግብፅን አቋም መደገፏ ነው ወይስ ደግሞ ውጥረቱን ለማቀዝቀዝ የተደረገ ሙከራ? ሌላው ትልቅ ትኩረት ሊሰጥ የሚገባው ጉዳይ ሱዳን ናት። በካይሮ ውይይት ላይ ሱዳን በይፋ አልተሳተፈችም። ነገር ግን ያለ ሱዳን ስለ ቀይ ባህርና ስለ አፍሪካ ቀንድ ደህንነት ማውራት አይቻልም። ሱዳን አሁን ያለችበት የእርስ በርስ ጦርነት በግብፅ በኤርትራና በኢትዮጵያ ድንበር ላይ ትልቅ ክፍተት ፈጥሯል። ግብፅና ኤርትራ የሱዳን ጦር ሰራዊትን ሲደግፉ፣ ሌሎች የገልፍ ሀገራት ደግሞ የተለያየ ፍላጎት አላቸው። ይህ የሚያሳየው ምንድን ነው? በአፍሪካ ቀንድ የሚደረገው ዲፕሎማሲ አሁን የተበታተነ ሳይሆን የተሳሰረ ሆኗል። የህዳሴው ግድብ፣ የሱዳን ጦርነት፣ የሶማሊያ ሉዓላዊነት፣ የኤርትራ የባህር ወሰንና የኢትዮጵያ የባህር በር ጥያቄ ሁሉም በአንድ የፖለቲካ ገመድ ላይ ተያይዘዋል። እንግዲህ ዋናው ጥያቄ ላይ ደርሰናል። የካይሮው እንቅስቃሴ ወዴት እየመራን ነው? ይህ አዲሱ የዲፕሎማሲ አስተላለፍ በቀጠናው ላይ 2 የተለያዩ መንገዶችን ሊከተል ይችላል። አንደኛው መንገድ የኃይል ሚዛን ማስጠበቅና ሰላም ነው። ግብፅ፣ ኤርትራና ሶማሊያ በአንድ ላይ መቆማቸው በኢትዮጵያና በሌሎች አካላት ላይ ዲፕሎማሲያዊ ጫና በመፍጠር ማንኛውም እርምጃ በውይይትና በዓለም አቀፍ ሕግ መሰረት ብቻ እንዲሆን ሊያደርግ ይችላል። አሜሪካም ጣልቃ በመግባት ሰፊ የሰላም ማዕቀፍ ልትፈጥር ትችላለች። ሁለተኛው መንገድ አደገኛ ነው። አዲስ የመከፋፈልና የውክልና ጦርነት። ግብፅ ይህንን ስብስብ ተጠቅማ ኢትዮጵያን ለማግለልና ለመዝጋት የምትጠቀምበት ከሆነ ኢትዮጵያ ደግሞ የራሷን አጋሮች በመፈለግ ለምሳሌ ከቱርክ፣ ከሶማሌላንድ ወይም ከሌሎች የገልፍ ሀገራት ጋር በመሆን አዲስ አሰላለፍ ትፈጥራለች። ይህም የአፍሪካ ቀንድን ወደ ባሰ ወታደራዊ ፍጥጫ ይከተዋል። ብዙ የፖለቲካ ተንታኞች እንደሚሉት ዘላቂ ሰላም ሊመጣ የሚችለው ሁሉንም ያካተተና የአፍሪካ ህብረት የሚመራው ውይይት ሲኖር ብቻ ነው። ኢትዮጵያን ያገለለ የቀይ ባህር ጥምረትም ሆነ የጎረቤቶቿን ስጋት ያላገናዘበ የኢትዮጵያ እንቅስቃሴ የዘላቂ ሰላም ሊያመጣ አይችልም። የአፍሪካ ቀንድና የቀይ ባህር ፖለቲካ በየቀኑ አዳዲስ ገጽታዎችን እያሳየ ነው። ግብፅ፣ ሶማሊያና ኤርትራ የፈጠሩትን ይህንን ጥምረት እንዴት ትመለከቱታላችሁ? ኢትዮጵያ በቀጣናው ያለውን ዲፕሎማሲያዊ ጫና ለመቋቋምና የባህር በር ፍላጎቷን ለማሳካት ምን አይነት ስትራቴጂ መጠቀም አለባት? ሐሳባችሁን ኮሜንት ላይ ጻፉልን። ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየቀኑ ጥልቅ የፖለቲካዊ ትንታኔዎችን ይከታተሉ።